ቅዱስ ሲኖዶስ በመላተ ጉባኤ ከሚሰራቸው ስራዎች መካከል አንዱ የሊቃነ ጳጳሳት ሹመት ነው። ጌታ ካረገ በኋላ ቤተክርስቲያን ስራ አላቋረጠችም። ሌላው ቀርቶ መንፈስ ቅዱስን እስክትሰጥ ድረስ እንኳን ልትሰራው የሚገባትን ነገር ስትሰራ ቆይታለች እንጂ ዝም ብላ አልተቀመጠችም ማለት ነው። እነሱ የተለመደውን ፋሲካ ለማክበር ነበር የመጡ፣ የሙሴን ፋሲካ ማለት ነው ነበር። ከግብፅ ያወጣቸውን ፋሲካ ለማክበር ነበር የተሰበሰቡት። ግን አዲሱ ፋሲካ በዛው መረብህን በመርከቡ በስተቀኝ በኩል ጣል ብዙ አሳ ታገኛለህ የተባለው ቅዱስ ጴጥሮስ ዛሬ መረቡን በስተቀኝ በኩል ጥሎታልና ባዶ እጁን አልተመለሰም ማለት ነው። የመጀመሪያው የገጠማት ነቀፋ ነው። ሰክረዋል የሚል ሰካራሞች እስኪባሉ ድረስ ሰክረን አይደለም ብለው እነሱ መልስ ቢሰጡም ቅሉ የመጀመሪያው መስቀል የመጀመሪያው ፈተና የነበረው ነቀፋ ነው የነበረው ማለት ነው። ብዙ ጊዜ የገሊላ ሰዎች የገሊላ ባህር ዳርቻ ላይ ስለሆነ የሚሰፍሩትም የሚኖሩትም አሳ በማጥመድ ስራ ነው የሚታወቁት እንጂ በሊቅነታቸው አይደለም። ፈሪሳውያን ሰዱቃውያን የሚባሉት የሚኖሩት እዚሁ ኢየሩሳሌም አካባቢ ነው። በአይሁድ ስርዓት ወንድሜ ወንድሜ መባባል ያው የተለመደ ነው። የአንድ ያዕቆብ ልጆች አይደሉ? ሁሉም የአንድ ያዕቆብ ልጆች ስለሆኑ ይሄ ቃል በእነሱ ዘንድ የተለመደና የከበረም ነበረ። በዛውም ላይ መቼም ቅባ ዘይት የተቀባ ንጉስ ዘውድ ደፍቶ ዙፋን ላይ ተቀምጦ በትረ መንግስት ተጨብጦ ለህዝብ ሊገለጥ ነው እንጂ ሊደበቅ እንዳይደለ ሁሉ ደቀ መዛሙርቱም ቅባተ ፍስሕት መንፈስ ቅዱስን የተቀበሉት መንፈስ ቅዱስ ካደረባቸው በኋላ ቤት ዘግተው ሊቀመጡ አይደለም። በቤተክርስቲያን ታሪክ የሚታወቀው አንድ ዓመት አባቶቻችን ሐዋርያት ከኢየሩሳሌም ሳይወጡ እንዳስተማሩታለን ወደ 8000 የሚጠጋ ማህበር ነበረ ማለት ነው። ያ ማህበር የራሱ የሆነ ስርዓት ነበረው። አንድ ልብ አንድ መንፈስም ነበራቸው። በብሉይ ኪዳን ዘመን እግዚአብሔር ርስቴ ብሎ የመረጣቸው ህዝቦች በእርግጥ የአብርሃም ልጆች ናቸው። በቃል ኪዳን የተቀበለው ህዝብ የአብርሃም ህዝብ ነው። ተነሳ የሚለውን ላለማመን በጣም ብዙ ወሬ ያስወርተዋል። ሰርቀው ወሰዱት ያሉ አሉ። ዮሴፍና ኒቆዲሞስ ወሰዱት ያሉ አሉ። የዮሐንስ ስብከት በዮሐንስ ሞት ያቆመች መስሏቸው ነበር። በክርስቶስ እንደቀጠለች አልገባቸውም ነበር። በክርስቶስ የቀጠለችው ደግሞ እንደገና በሐዋርያት እንደምትቀጥልም አልገባቸውም ነበረ ማለት ነው። ጋሩስ ተብሎ የሚጠራው ይህ መስፍን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መልእክት ልኮለት ነበር በደብዳቤ አድርጎ የተወደድከው አዳኛችን ኢየሱስ ሆይ ብሎ ነው የላከለት። እና ሴቶችን ወንዶች ሲያዩዋቸው ሰዎች በመሆናቸው ወይም የክርስቶስ በመሆናቸው ይወዷቸዋል እንጂ ወንዶች ሴቶችን አይተው በሚመኙበት አይነት መንገድ የማያዩበት ደረጃ ላይ ይደርሳሉ። ቤተክርስቲያንን ጉዞ ከባድ ያደረገው ምንድነው? ቤተክርስቲያን ተጠግታ ትኖር የነበረው የራሷ የሆነ የጸሎት ስፍራ የላትም። ተጠግታ ትኖር የነበረው በቤተ አይሁድ ውስጥ ነው ወይም በምኩራብ ውስጥ ነው ማለት ነው። ስለዚህ አባቶቻችን ሐዋርያት አንድ ዓመት በኢየሩሳሌም ተቀመጡ እንበል እንጂ በአካባቢው ባሉ ሀገሮች ግን የወንጌል መስፋፋት ይታይ ነበር። እስጢፋኖስን ሞት ምክንያት በማድረግ ደግሞ ምዕመናን በሁሉም ቦታ ተበትነዋል ማለት ነው። እና ወንጌል እየሰፋ ሄደ። እዛው ላይ ቢኖሩ ኖሮ አንድ ላይ ሃይማኖት ይጸናል፣ ወንጌል ይጸናል እንጂ አይሰፋም ነበር። ክርስትና የተወለደውም እንዲሁ ለቁም ነገር የበቃውም እዛ ላይ ነው። እኛም ክህነት የተቀበልነው እዛ ላይ አይደል? ኢየሱስ ክርስቶስ ደብረ ዘይት ላይ እኮ ነው ካህናት አድርጎ የሾማቸው። ማስተዳደር መምራት ከተቻለ ቤተክርስቲያንን የምዕመናንን ቁጥር መገደብ አይቻልም ማለት ነው። የሚገባ አስተዳደር ከሌለ ግን የምዕመናን ቁጥር ቢበዛም እንኳን ምንም ጥቅም ሳይሰጥ እና በሚገባ ለክርስቶስ ወንጌል ሳናዘጋጃቸው ልንቀር የምንችልበት አጋጣሚ ሰፊ እንደሆነ ነው የሚያሳየው። ቻናሉ አዲስ እንደመሆኑ መጠን የተመለከታችሁ ሰዎች ሰብስክራይብ ብታደርጉ መልካም ነው። እንዲሁም ሸር አድርጋችሁ ለሌሎችም ብታደርሱላቸው ታሪኩን አብረን ብናጠና የቤተክርስቲያንን ታሪክ ማወቅ ቤተክርስቲያንን ለማወቅ ስለሚረዳ ለሁላችንም መልካም ነው ብዬ ማሳሰብ ፈልጋለሁ። ጉባኤ ቤታችንንም ስለምትረዱ ስለምትደግፉ እንዲሁም ትምህርቱን ለሌሎች ስለምታዳርሱልን አስቀድሜ ላመሰግናችሁ ፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ በመላው ዓለም የምትገኙ ኦርቶዶክሳውያን በልዑል እግዚአብሔር ስም የከበረ ሰላምታ አቀርብላችኋለሁ። እንደምን ሰነበታችሁ? ልዑለ ባሕርይ አምላካችን እግዚአብሔር ያለፈውን ጊዜ ስለባረከልንና በዚህም ጊዜ ቅዱስ ቃሉን ለመስማት ስላነቃን ስለበቃን ስሙ ለዘላለም የተመሰገነ ይሁን። ባለፈው እንደምታስታውሱት እስከ ክፍል 3 ድረስ የቤተክርስቲያን ታሪክን ስንመለከት ነበረ። ቤተክርስቲያን በምስረቷ ዘመን የገጠሟትን ፈተናዎች ያጋጠሟትን መልካም ዕድሎች እና በዘመነ ክርስቶስ የነበራትን ታሪክ ነው እንግዲህ ስንመለከት የነበረ። ያ ዘመን እንግዲህ በመጽሐፍ ቅዱስም ላይ በተጻፈው ታሪክ መነሻነትና አንዳንድ መጣቀሻዎችን መሰረት አድርገን ነበር የተመለከትነው። ዛሬም እንደ ከዚህ ቀደም ሁሉ እግዚአብሔር አምላካችን ቢረዳንና በመካከላችን ሆኖ
እኔንም እንድናገር እናንተንም ለመስማት የበቃን የነካን ቢያደርገን ዛሬ እንግዲህ የምናነሳው ደግሞ በዘመነ ሐዋርያት ያለችውን ቤተክርስቲያን ታሪክ ነው የምናነሳው ማለት ነው። ከክርስቶስ ቀጥሎ ባለው ዘመን የተደረገውን ታሪክ እንመለከታለን። አምላካችን እግዚአብሔር በነገር ሁሉ እንዲረዳንና እንዲያግዘን ቅዱስ ፈቃዱ ይሆነልን። እንግዲህ ዛሬ ከዚያ የቀጠለውን ከክርስቶስ ተቀብለው አባቶቻችን ሐዋርያት ደግሞ ቤተክርስቲያን እንዴት እንዳስቀጠሏት ነው የምንማረው የምንረዳው። መከራውን ቀጥሏል፣ ፈተናውን ቀጥሏል፣ ታሪክም ይቀጥላል ማለት ነው። በጎም ክፉም ነገር እንዲሁ ቀጥሎ ነው የምንመለከተውና የቤተክርስቲያን ጉዞ የማያቆምም፣ የቤተክርስቲያን ፈተናዎች የማያቆሙም። ከክርስቶስ የተቀበለችውን መስቀል ተሸክማ ቤተክርስቲያናችን ወደፊት ጉዞዋን ትቀጥላለች። እንዴት ባለ መንገድ እንደሄደች እንዲሁ ደግሞ የምናየው ነው የሚሆነው። የአባቶቻችን የሐዋርያት በረከታቸው ረድኤታቸው ከሁላችንም ጋር ይሁን። በዘመናዊ የቤተክርስቲያን ታሪክ አጻጻፍ ስርዓት ወይም ደግሞ በታሪክ ጸሐፊዎች ዘንድ ይሄ ዘመነ ሐዋርያት የምንለው ዘመን የመጀመሪያው መቶ ክፍለ ዘመን የምንለው ወይም ደግሞ early church history age የምንለው ዘመን ነው። የመጀመሪያው እንግዲህ መነሻዋ ብለን የምንጠራው ነው። በብፁዕ አቡነ ጎርጎርዮስ የቤተክርስቲያን ታሪክ በዓለም ምድር መጽሐፍ ላይ እስከ 70 ዓመተ ምህረት ድረስ ያለውን የዘመን ሐዋርያት ብለው ሰይመውታል ወይም ተጠርቷል። ሌላ መጽሐፍን ስንመለከት እስከ 100 ድረስ ያዩታል። ዞሮ ግን ይሄ ብፁዕነታቸው እንዳስቀመጡት ዘመን ሐዋርያት የሚለውን እስከ 70 ዓመተ ምህረት ድረስ ያለውን ይዘን እንቀጥላለን። ከዛ በኋላ ያው የቆዩ ሐዋርያት በህይወት ነበሩ፣ ግን ደግሞ ጥቂቶች ነበሩ። በተለይ ታላላቁ የቤተክርስቲያን ሐዋርያት ጴጥሮስ፣ ጳውሎስ ካረፉ በኋላ እንግዲህ የዘመን ሐዋርያትን አብቅቶ ወደ ሐዋርያውያን አበው ወይም ጠበቆች ብለን ወደምንጠራቸው ዘመን የገባ ይመስላል ታሪክ ጸሐፊው ማለት ነው። እንግዲህ ታሪኩ ዞሮ አይቀየርም። የአከፋፈሉ ሁኔታ እንዲህ ባለ መንገድ የተለያየ ሐሳብ ሊኖር ስለሚችል ባያችሁት ሁሉ ያው መረዳቱ ግንዛቤው እንዲኖራችሁ ከሚል የተነሳ ነው ይሄንን ያነሳውላችሁ ማለት ነው። ቤተክርስቲያን እንግዲህ በዘመነ ክርስቶስ ብለን ስናነሳ ከልደቱ ጀምሮ እስከ እርገቱ ድረስ ያለውን ነው ስናነሳ የነበረው። አሁን ደግሞ ከእርገቱ በኋላ ያለችውን ቤተክርስቲያን ወይም የቤተክርስቲያን ታሪክ ነው የምናየው ማለት ነው። ይሄም እስከ 70 ዓመተ ምህረት ድረስ ያለውን ነው በጊዜያችንን እያብቃቃን የምንመለከተው። በዚህ ዘመን እንግዲህ የታሪኩ መነሻ የሚሆነው ዕለት የሚሆነው የበዓለ ጰራቅሊጦስ ነው። አባቶቻችን ቅዱሳን ሐዋርያት የመንፈስ የተሰጣቸውን የተስፋ ቃል የተገባላቸውን የተስፋ ቃል ሲጠብቁ በጽርሐ ጽዮን ነበሩ። በዚያች በጽርሐ ጽዮን መንፈስ ቅዱስን ሊቀበሉባት በተዘጋጁባት ስፍራ ላይ እስከ 10 ቀን ቆይተዋል። ያ ማለት ጌታ ካረገ ከ10 ቀን በኋላ ማለት ነው። እስከ 10 ቀን ድረስ በዚያች ከተማ ደጅ ጸንተው መንፈስ ቅዱስ እንደተቀበሉ ታሪክ ይነግረናል። በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ በኢየሩሳሌም እንዲቆዩ ጌታ ነግሯቸው ስለነበረ በዚያ ቃል መሰረት ነው። አልተበታተኑም። ከነሱ መካከል ወጥቶ የሄደ ማንም አልነበረም። እስከ 10 ቀን ድረስ መጥቶላቸዋል ማለት ነው። እፊኑ ለክሙ ነው እንጂ ያላቸው ቀኑን አልነገራቸውም። ስለዚህም በትጋት እና በንቃት እየጸለዩ እንደቆዩ የሐዋርያት ሥራ ምዕራፍ 1ን ስንመለከት እናገኛለን። እስከዚያች ቀን ድረስ አብረው በአንድነት ለጸሎት ይተጉ ነበረ ከሴቶችና ከኢየሱስ እናት ከማርያም ጋር እና ከወንድሞቹም ጋር ነው የሚለው። 120 ቤተሰብ ባሉበት እንግዲህ ጸሎት ይደረግና ለጸሎት ይተጉ እንደነበረ እንረዳለን። ታሪካቸውም ያስረዳን እሱ ነው። ይሄ መንፈስ ቅዱስን እስኪቀበሉ ድረስ ባደረጉት የደጅ ጥናት ጊዜ ውስጥ የሰሩት ስራ ነው። በእነዚህ ዘመናት እንግዲህ ጸሎት ብቻ አይደለም ሌላም ስራ ሰርተዋል። በተለይ የመጀመሪያው ሲኖዶስ ተብሎ በታሪክ የሚታወቀውን እንዳደረጉ በብፁዕ አቡነ ገብርኤል ትረካ መሰረት የመጀመሪያው ሲኖዶስ የሚባለው ይሄ ነው የሚሆነው። ምናልባትም በሌሎች ታሪኮች ደግሞ በ50 ዓመተ ምህረት የተካሄደውን እና በሐዋርያት ሥራ ምዕራፍ 15 ላይ የሚገኘውን ሲኖዶስ የመጀመሪያ ብለው የሚጠሩም አይታጡ ይሆናል። ሆኖም ግን በሲኖዶስ ደረጃ ሲኖዶስ ለመባል የሚያበቃው ቁመና ያለው ታሪክ የሐዋርያት ሥራ ምዕራፍ 1 ላይ እንመለከታለን። ይህም በዓለ ሲመት ያከናወኑበት በይሁዳ ፋንታ ማትያስን የመረጡበት ዕለት ስለሆነ ማለት ይሄ በቅዱስ ሲኖዶስ ምልዓተ ጉባኤ የሚደረግ ነው። ዛሬም በቤተክርስቲያናችን ታሪክ እንደምናውቀው ቅዱስ ሲኖዶስ በምልዓተ ጉባኤ ከሚሰራቸው ስራዎች መካከል አንዱ የሊቃነ ጳጳሳት ሹመት ነው። የብፁዓን ኤጲስቆጶሳት ሹመት
በምልዓተ ጉባኤ ከሚሰሩ ስራዎች መካከል አንዱ ነውና በሐዋርያትም ዘመን የተደረገው ይሄ ነው። ያ ቅብብሎች ነው እንዳለ እስከኛም ዘመን ድረስ የደረሰና ሁሉም አባቶች ተገኝተው በአንብሮተ እድ ኤጲስቆጶሳትን መርጠው የሚሾሙት ከዚህ የተነሳ ነው ማለት ነውና ሲኖዶስ ለመባል የሚያበቃ ይዘት ያለው መሆኑን ለማስረዳት ነው ይሄንን ያነሳሁት። ያንን ስራ እየሰሩ ነበር የቆዩት። በይሁዳ ፋንታ ማትያስን በዕጣ መንፈስ ቅዱስ ባወቀ ተቀብለው ከሾሙ በኋላ ነው እንግዲህ መንፈስ ቅዱስ የወረደላቸው ማለት ነው። ይሄም 120 በሚያህሉ ቤተሰቦች መካከል እንደተደረገ ቅድም በጠቀስኩላችሁ የሐዋርያት ሥራ ምዕራፍ 1 ላይ ተመዝግቧል ማለት ነው። 120 በሚሆኑ ቤተሰቦች መካከል ነው መንፈስ ቅዱስ የሚወረደው ማለት ነው። መንፈስ ቅዱስ በወረደበት በዚያ ቀን ለእያንዳንዳቸው እንደ ጸጋቸው እንደ አቅማቸው እንደ መጠናቸው በከመ ይደልዎ ይበቁ አይደል መንፈስ ቅዱስ እንዳወቀ ማለት ነው። ቅዱስ ጴጥሮስ ሲጸልይ በሐዋርያት ሥራ ምዕራፍ 1 ላይ ምን ይላል? የሁሉን ልብ የምታውቅ አንተ ይላል። የሁሉን ልብ የምታውቅ አንተ ነህ ይላልና የሁሉን ልብ የሚያውቅ አምላክ ለእያንዳንዳቸው እንደሚያስፈልጋቸው መጠን ሰጥቷቸዋል። ለሐዋርያት ግን ለ12ቱ 72 ቋንቋ እንደተገለጠላቸው ቤተክርስቲያናችን ታስተምራለች። ሁሉም ሐዋርያት እኩል ጸጋ ነው የተቀበሉት ማለት ነው። 72 ቋንቋ ነው የተገለጠላቸው። ሌሎቹ ደቀ መዛሙርት ግን እስከ 15 ድረስ ይላሉ ሊቃውንቱ። ትንሹ እስከ 15 ድረስ ነው የተገለጠላቸው። ይሄም በቋንቋ በተከፈለበት ዘመን ጋራ የሚነጻጸር ነው። ቋንቋ በተከፋፈለበት ዘመን የኦሪት ዘፍጥረት ምዕራፍ 11ን ታሪክ ስንመለከት ቋንቋ ሲከፋፈል ሶስቱ ነገድ አይደል የተከፋፈለው። ለሶስቱ ነገድ ሲከፈል በ72 ነው የተከፈለው ቋንቋ። ያ ቋንቋ እስከ 15 ድረስ የደረሰው ነገድ አለ። ከሶስቱ ነገድ አንዱ 15 ቋንቋ ነው የደረሰው ይላል። ከ30 በላይ ቋንቋ የደረሰው ነገድ አለ ትልቁ ማለት ነው። ከ15 ድረስ ደግሞ ትንሹ የደረሰው ነገድ አለ ማለት ነው። በዚህ አንጻር ነው እንግዲህ እስከ 15 ድረስ ትንሹ የደረሰው ደቀ መዝሙር አለ። ከ12 ሐዋርያት መካከል ግን አይደለም ይሄ ማለት ነው። በዚህ ነው እንግዲህ ቤተክርስቲያን እንደገና አገልግሎቷን የጀመረችው እንዲህ ባለ መንገድ ነው ማለት ነው። ስለዚህ ከጌታ ተሹመው አደራውን ተቀብለው ከመጡ በኋላ አልቦዘኑም፣ አላቋረጡም፣ ስራ አልፈቱም ማለት ነው። እንደመጡ ለጸሎት ይተጉ ነበረ። እንደመጡ በሐዋርያት ፋንታ በይሁዳ ፋንታ ከ12ቱ ሐዋርያት መካከል አብሮ ገብቶ ወንጌልን የሚያስተምር የተሰጣቸውን የተስፋ ቃል የሚያስተምር ደቀ መዝሙር መረጡና ማትያስን ሾሙ ማለት ነው። ስለዚህ ጌታ ካረገ በኋላ ቤተክርስቲያን ስራ አላቋረጠችም። ሌላው ቀርቶ መንፈስ ቅዱስን እስክትሰጥ ድረስ እንኳን ልትሰራው የሚገባትን ነገር ስትሰራ ቆይታለች እንጂ ዝም ብላ አልተቀመጠችም ማለት ነው። ከዛ በኋላ እንደውም የወንጌል አገልግሎቱ እንደገና በስፋት ነው የቀጠለው። ይሄ የሐዋርያት ሥራ ምዕራፍ 2ን ስንመለከት ደግሞ በስፋት የምንረዳው ነው የሚሆነው ማለት ነው። በዕለቱ በዓለ ሰዊት የሚከበርበት ስለነበረ ከሶስቱ አበይት በዓላት ወይም በአይሁድ ዘንድ በስፋት ከሚከበሩ 3 በዓላት ወደ ኢየሩሳሌም ወጥተው በመላው ዓለም የተሰማሩ አይሁድ ተሰብስበው እንዲያከብሩት ከሚታዘዙት በዓላት መካከል አንዱ በዓለ ሰዊት ወይም የእሸት በዓል ብለን የምንጠራው ማለት ነው በዓል ነበረ። የዛን ቀን የሚከበር በዓል እሱ ነበረ እና ቤተክርስቲያንም የመጀመሪያውን የወንጌል እሸት ለሕዝብ ያቀመሰችበት በዓል ሆኖ ተከብሯል ማለት ነው። እንደምታስታውሱት የፋሲካ በዓል አሮጌውን ፋሲካ ለማክበር እንደተሰበሰቡ ነው ሐዋርያት ሳያስቡት በድንገት ኢየሱስ ክርስቶስ ብቻ ነው የሚያውቀው እንጂ እነሱ አያውቁትም የነበረውን። እነሱ የተለመደውን ፋሲካ ለማክበር ነበር የመጡ። የሙሴን ፋሲካ ማለት ነው ነበር። ከግብፅ ያወጣቸውን ፋሲካ ለማክበር ነበር የተሰበሰቡት። ግን አዲሱን ፋሲካ በዛው አከበረላቸው ማለት ነው። ይህም በበግና በፍየል ደም ሳይሆን እንደቀደመው ስርዓት በክርስቶስ ደም መለኮት በተዋህደው ስጋና ደም የሚከበር ንጹህ ፋሲካ ነበር ማለት ነው። ከግብፅ እንደቀደመው የሚያወጣን ሳይሆን ከሲኦል የሚያወጣንን ፋሲካ እዛው አከበሩ ማለት ነው። አሮጌውን በዓል ሊያከብሩ ለተሰበሰቡት ሐዋርያት አዲሱን ፋሲካ አክብሮ እንደሰጣቸው ሁሉ ዛሬ ደግሞ አሮጌውን በዓለ ሰዊት ሊያከብሩ ለተሰበሰቡት ምዕመናን ለተሰበሰቡት አይሁድ ከየሀገሩ ነው የመጡት። እንግዲህ ታሪኩ እንደሚነግረን የሐዋርያት ሥራ ምዕራፍ 2ን ስንመለከት ከቁጥር 1 ጀምረን ከፓርቴ፣ ሜድ፣ ኤላሚጥ የሚባሉ በልዩ ልዩ ቋንቋ የሚናገሩ የነበሩ ሰዎችና ከግሪክም ከሌላም ቦታ የመጡ ከአፍሪካ ድረስ ማለት ነው ከግብፅ ከቀሬና ማለት ሊቢያ ከዚያ ሁሉ የሄዱ ሰዎች ነበሩ ማለት ነው። ስለዚህ በየሀገሩ የነበሩ አይሁድ በሙሉ ተሰብስበው የነበሩበት ነው።
የተሰበሰቡት አሮጌውን በዓለ ሰዊት ለማክበር ነው። የእሸት በዓል አላቸው እነሱ። የመጀመሪያውን እሸት ቀዳማያት የሚባለው ማለት ነው። የመጀመሪያውን እሸት ለእግዚአብሔር የሚያስረክቡበት የሚሰጡበት ዕለት ነበርና በዓለ ሰዊት ተብሎ የሚጠራው ማለት ነው። ያንን በማክበር ላይ ሳሉ ነው እንግዲህ የመጀመሪያውን የወንጌል እሸት ለመቅመስ የታደሉት ማለት ነው። የመጀመሪያው አገልግሎት የሐዋርያትም የተደረገው ለዛው ነው። የመጀመሪያ ቀን ሰበኩ፣ የመጀመሪያ ቀን 3000 ነፍሳትን አጠመዱ ማለት ነው። ይሄ አይደል እንግዲህ መረብህን በመርከቡ በስተቀኝ በኩል ጣል ብዙ አሳ ታገኛለህ የተባለው ቅዱስ ጴጥሮስ ዛሬ መረቡን በስተቀኝ በኩል ጥሎታልና ባዶ እጁን አልተመለሰም ማለት ነው። መረቡ ስቦ ማውጣት እስኪሳናቸው ድረስ የሚያስችል ማለት ነው። እንደዚያ ሊያስብል የሚያስችል ብዙ አሶች ተጠመዱለት። ይህም 3000 ነፍሳት ናቸው ማለት ነው። በአንድ ቀን የተጠመዱ ናቸው። እነዚህ ደግሞ የመጡበትን ምክንያት የሐዋርያት ሥራ ሲያስነበበን እንግዲህ ምንድነው የሚለን? እነዚህ የገሊላ ሰዎች አይደሉምን? በየሀገራችን ቋንቋ ሲናገሩ እንሰማቸዋለን ብለው ነው እንግዲህ ያንን ነገሩን ሊያዳምጡ ነው የመጡት። እዚያ የተሰበሰቡ አይሁድ በጣም ተገረሙ ነው የሚለው። ከቁጥር 8 ጀምራችሁ ተመለከቱት የሐዋርያት ሥራን። በጣም ተገረሙ እዚያ የነበሩትና ተደነቁባቸውም ይላል። በኢየሩሳሌም ይኖሩ የነበሩት አይሁድ ስላይደሉ በቅናትና በጥላቻ አይን አልተመለከቷቸውም። በኢየሩሳሌም ይኖሩ የነበሩ አይሁድ፣ በነገራችን ላይ አይሁድ በዚያ ዘመን በሮማውያን ቅኝ ግዛት ስር ስለነበሩ ሮም በቅኝ ግዛት በምታስተዳድራቸው ከተሞች ሁሉ ተበትነው የመኖር መብት ነበራቸው። በእርግጥ ቀደም ሲልም ዘመን ጀምሮ በጽራውያን ዘመን እንዲህ አይነት ልምድ ነበራቸው። በጽራውያን ዘመን አሁን በመጽሐፍ አስቴር ላይ እንደምንመለከተው 127 ሀገሮች ላይ ተበትነው ይገኙ ነበር እስራኤላውያን። ዛሬም ልክ እንደዛው በዛው በተለመደው መሰረት ሀገር አቅንተው በተመቻቸው ቦታ ይኖራሉ። ሃይማኖታቸውን ብቻ ነው የማይለውጡት እንጂ ሌላውን ሀገር ወርሰው ይኖራሉ። የአብርሃምን የቃል ኪዳን ምድር ብቻ ወርሰን እንኖራለን የሚል ሐሳብ አልነበራቸውም። በየሀገሩ ይኖሩ ነበር። እንደውም ይላሉ ታሪክ ጸሐፊዎች በኢየሩሳሌም ይኖሩ ከነበሩ አይሁድ ይልቅ በየሀገሩ የተበተኑት አይሁድ በጣም ይበዙ ነበር በቁጥር በዚያ ዘመን ይላልና በኢየሩሳሌም ከሚኖሩት በስተቀር ክርስቶስን የሚጠላ ማንም አልነበረም። በተለያዩ ሀገራት ይኖሩ የነበሩ አይሁድ በክርስቶስ ላይ ጥላቻ አልነበራቸውም። ይህንን ለማወቅ የዮሐንስ ወንጌል ምዕራፍ 7ን ከቁጥር 1 እስከ መጨረሻው ድረስ ብትመለከቱ ደስ ይለኛል። ምክንያቱም በተለያዩ ሀገራት የነበሩ ሰዎች ምልከታቸው የተለየ ይሄ አይሁድ ሊገሉት የሚፈልጉት አይደለምን? ግን ከአሁን ከነሱ መካከል ማንም አይናገሩም እያሉ ይንሾካሾኩ ነበር። እዚያ ኢየሱስ ክርስቶስ በዓል በሚከበርበት ቦታ አልፎ ሲሄድ የተመለከቱት ከተለያዩ ሀገራት የመጡ ሰዎች ይህንን ቃል ይሉ ነበር እንጂ ከሚገሉት ጋር ተባባሪዎች አልነበሩም ማለት ነው። ስለዚህ የተለያየ ምልከታ ነበራቸው ከተለያየ ሀገራት ይመጡ የነበሩ ሰዎች። ዛሬም የሐዋርያት ፊት ላይ የተገኙት ሐዋርያት አጠገብ የተገኙት አይሁድ እንደዚህ አይነት ቅንነት የነበራቸው ይመስላሉ። ጠጋ ብለው እነዚህ የገሊላ ሰዎች አይደሉም እንዴ በቋንቋችን ሁሉ ሲናገሩ እንሰማቸዋለን ብለው አነሱ ማለት ነው። የገሊላ ሰዎች አይደሉም ብለው ያነሱት ለምንድን ነው? ያልተማሩ ናቸው። የተማሩ ተብለው የሚጠበቁ አይደሉም። አሳ አጥማጆች ናቸው። ብዙ ጊዜ የገሊላ ሰዎች የገሊላ ባህር ዳርቻ ላይ ስለሆነ የሚሰፍሩትም የሚኖሩትም አሳ በማጥመድ ስራ ነው የሚታወቁት እንጂ በሊቅነታቸው አይደለም። ፈሪሳውያን፣ ሰዱቃውያን የሚባሉት የሚኖሩት እዚሁ ኢየሩሳሌም አካባቢ ነው ይኖሩ የነበረውና ከነሱ ወገን ያይደሉ ለማለት ነው። ከረበናት ከሊቃውንት መካከል ያይደሉ፣ የገማልያል ደቀ መዛሙርት ያይደሉ። እነዚህ ከወዴት አምጥተውት ነው ይህን ሁሉ የሚቀባጥሩ የሚናገሩ ለማለት እነዚህ የገሊላ ሰዎች አይደሉምን ብለው ንግግር ጀመሩ ይላል። ወዲያውኑ ያንን ተአምር በመገረም ነው የሚለው ያዩትና ያንን ተአምር ለማየት ሁሉም ተሰብስበው ወደነሱ እንደሄዱ ይነገራል። ከነሱ መካከል ያሽሟጠጧቸውም ሰዎች ግን እንዳልታጡ ወንጌላዊ ቅዱስ ሉቃስ ነግሮናል። ምን ብለው ከተባለ አይ ያልፈላጉሽ ጠጅ ጠጥተው ይሆናል እንጂ ብለው ያሟቸው ሰዎች ነበሩ ይላል። ይህንን ምክንያት አድርጎ ነው ቅዱስ ጴጥሮስ ማስተማር የጀመረው። እናንተ የገሊላ ሰዎች፣ እናንተ የኢየሩሳሌም ሰዎች ሆይ ስሙኝ፣ አሁን ከቀኑ 3 ሰዓት አይደለምን ብሎ ነው የጀመረው ንግግሩም ማለት ነው። ያ ሰዓት ለመስከር የሚታሰብበት ጊዜ አይደለም እና የቀኑ 3 ሰዓት ላይ 3ኛው ሰዓት ላይ እንዳሉ በመንገር ንግግሩን ጀመረ። ይልቁንም አለና በኢዩኤል ምዕራፍ 2 ቁጥር 18 ቁጥር 28 ላይ ያለው ቃል እንደተፈጸመ ኢዩኤል 2:28 ላይ ያለው ቃል እንደተፈጸመላቸው ነገር ቃሉ የሚለው ምንድነው? ከዚህ በኋላ እንዲህ ይሆናል ነው የሚለው። መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣
ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ የሚለው የተስፋ ቃል ተፈጽሞ ነው ብሎ ነው የነገራቸው። ይልቁንም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቅለው በመግደላቸው ዛንተሙ ሰቀልክሙ ወቀተልክሙ፣ እናንተ ሰቅላችሁ የገደላችሁት ወእግዚአብሔር አንሥኦ፣ እግዚአብሔር ግን ያስነሳው የናዝሬቱ ኢየሱስ እያለ ስለሱ ይሰብክላቸው ነበር። ከተግሳጽ ጋራ የሆነ ምክርን መከራቸው ነው የሚለው። እንግዲህ ያች ቀን የታዘዙትን ትእዛዝ ለመወጣት ስራ የጀመሩባት ቀን ናት ማለት ነው። ቤተክርስቲያን አገልግሎት የጀመረችበት ከክርስቶስ ተቀብላ አገልግሎት የጀመረችበት ቀን ነው። አገልግሎቱን በጀመረችበት ቀን የመጀመሪያው የገጠማት ነቀፋ ነው። ሰክረዋል የሚል ሰካራሞች እስኪባሉ ድረስ ሰክረን አይደለም ብለው እነሱ መልስ ቢሰጡም ቅሉ የመጀመሪያው መስቀል የመጀመሪያው ፈተና የነበረው ነቀፋ ነው የነበረው ማለት ነው። ዛሬም በወንጌል አገልግሎት ላይ ለሚሰማሩ ሰዎች ይሄ የማይቀር ጉዳይ ሊሆን ይችላል ማለት ነው። እነሱ ግን ለፍጥረት ሁሉ ወንጌልን ስበኩ የሚለው የመጀመሪያው ይሄ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ የተጻፈው ማለት ነው። ያ ቃል እንደተፈጸመላቸው ያስቡ ነበር ማለት ነውና ያንን ቃል ያውጁ ነበር። ከመናገር ማንም አልከለከላቸውም። ሁሉም ሰው ደግሞ ተሰብስበው ተገርመው ያዳምጧቸው ነበር። ምን አስገረማቸው መሰላችሁ? ሁለት ነገር ያስገርማቸዋል። አንደኛ የገሊላ ሰዎች መሆናቸው ነው እነዚህ ሰዎች። ሁለተኛ ደግሞ ሁሉም ሰው እንዲሰማው አድርጎ መናገሩ ነው። አንድ ሰው ይናገራል፣ ግን ሁሉም ሰው ይሰማዋል። እዛ የተሰበሰቡት ሰዎች በተለያዩ ቋንቋ የሚናገሩ የነበሩ ከተለያዩ ሀገራት የመጡ ሰዎች ነበሩ። መንፈስ ቅዱስ ጴጥሮስ የሚናገረውን ለነሱ እንዲረዳቸው አድርጎ ይናገርለት ስለነበረ ሁሉም ሰው በመገረም ያዳምጥ ነበር እንጂ ማንንም ሰው አልተንቀሳቀሰም። ለዚህም ነው መጨረሻ ላይ ምን ተንግበር አሃዊን አሉት፣ ወንድሞቻችን ምን እናድርግ ብለው የጠየቋቸውም ከዚህ የተነሳ ነው ብሎናል ቅዱስ መጽሐፍ። ወንድሞቻችን ማለታቸው አባቶቻችን አለማለታቸው ጀማሪነታቸውን ነው የሚያሳየው ይላል። በአይሁድ ስርዓት ወንድሜ መባባል ያው የተለመደ ነው። የአንድ ያዕቆብ ልጆች አይደሉ? ሁሉም የአንድ ያዕቆብ ልጆች ስለሆኑ ይሄ ቃል በእነሱ ዘንድ የተለመደና የከበረም ነበረ በዛውም ላይ። ለዚህም እኮ ነው ለጌታም ራሱ ወንድሞቹ የሚባሉ ሰዎች ነበሩ። ይሄ በአይሁድ ዘንድ ልማድ ነው። ጌታም ደቀ መዛሙርቱን ሲጠራቸው ወንድሞቼ ብሎ ይጠራቸው እንደነበረ ሐዋርያው ቅዱስ ጳውሎስ አስተምሮናል። እና ይሄ በእነሱ ዘንድ በጣም የከበረ ስም ነው። የኛ መምህራን የኛ መተርጉማን ግን የወጣኔነታቸው ጉዳይ ነው ብለውታል። ጀማሪ ናቸውና አባቶቻችን ለማለት ወንድሞቻችን ብለው ተናገሩ ይላሉ። እንዲህ አድርገው ነው እንግዲህ ወንጌልን ለመጀመሪያ ጊዜ የተናገሯት። እንግዲህ የሐዋርያት በዚያ ቀን መገለጥ ለምንድን ነው ከተባለ ቅባተ ዘይት መንፈስ ቅዱስን ተቀብለዋልና አርፎ ሊቀመጡ አይችሉም። መቼም ቅባ ዘይት የተቀባ ንጉስ ዘውድ ደፍቶ ዙፋን ላይ ተቀምጦ በትረ መንግስት ተጨብጦ ለህዝብ ሊገለጥ ነው እንጂ ሊደበቅ እንዳይደለ ሁሉ ደቀ መዛሙርቱም ቅባተ ዘይት መንፈስ ቅዱስን የተቀበሉት መንፈስ ቅዱስ ካደረባቸው በኋላ ቤት ዘግተው ሊቀመጡ አይደለም እና የመጀመሪያ ስራቸውን ጀመሩ ማለት ነው። እንግዲህ ልብ በሉ ጌታ ካረገበት ጊዜ ጀምሮ ስራ እንዳላቋረጡ ነግሬያቸዋለሁ ቅድም። ስለዚህ የመጀመሪያው ምንድን ነበር የሚደረገው ካላችሁኝ ቤትን ማዘጋጀት ነው አይደለ? ቤትን ማዘጋጀት ማለት ምንድነው? ያስተዳደር እርከኑን በደንብ አጠናከሩት ማለት ነው። የጎደለውን ሞሉት። ጌታ 12 ደቀ መዛሙርትን ነበር የመረጠው። ከ12ቱ አንዱ ይሁዳ እንደወጣም ያውቃል እኮ ክርስቶስ፣ ግን አልተካላቸውም። በሱ ፋንታ ነገሌን ተኩትም አላላቸውም። ምክንያቱም ከዛ በኋላ ያለውን የሚያስቀጥሉት የሚሾመውን እየሾሙ የሚወጣውን እያስወጡ የሚያስቀጥሏት ቤተክርስቲያኒቱን እነሱ ስለሆኑ ማለት ነውና እሱ ጌታ ማለት ነው ከይሁዳ ከወጣ በኋላ 40 ቀን አብሯቸው ቆይቷል። በ40 ቀን ውስጥ የጎደለውን ይሁዳን ለመሙላት አላሰበም። ስለዚያም አልተናገረም በእነሱ መካከል። ለምን ከተባለ እነሱ ራሳቸው ይህንን እንዲያደርጉ ስለፈቀደ ስለወደደ ነው። እንደዚያም ተደረገ። ዛሬም ድረስ ቤተክርስቲያኒቱ ያንን መሰረት አድርጋ ነው ባለፉት ፋንታ እየተካች በአበው ፋንታ ልጆችን እየሾመች እየተካች አሁን እስካለንበት ዘመን ድረስ መድረስ የቻለችው ከዚህ የተነሳ ነው ማለት ነው። እና አልቦዘኑም፣ ያላቋረጡም ስራ የመጀመሪያ ያደረጉት ቤታቸውን ማዘጋጀት ነው። ከዛ ደግሞ በጸሎት መትጋት ነው የነበረው። ማህበሩን ሁሉ በጸሎት መትጋትና ማትጋት ነው የነበረ የመጀመሪያ ስራቸው ያደረጉት። ይህም መንፈስ ቅዱስን እስኪቀበሉ ድረስ ነው። ከዛ በኋላ የወንጌል አገልግሎታቸውን ቀጠሉ ማለት ነው። የወንጌል አገልግሎት በመጀመሪያ ራስን ማዘጋጀት ይጠይቃል። ከዛ ቀጥሎ ለጸሎት መትጋትን ይጠይቃል። በጸሎት ያልተጉ አገልጋዮች ወንጌልን ሊያገለግሏት ስለማይቻላቸው ማለት ነው። ይሄ ከሐዋርያት ልንማረው የምንችለው ነገር ነው። ፈተና እንኳን ቢመጣ በምን ያልፉታል?
ለጸሎት ያልተጉ ወይም የጸሎት ልምድ የሌላቸው አገልጋዮች ከሆኑ በምን ያልፉታል? ሐዋርያት በሐዋርያት ሥራ ምዕራፍ 12 ላይ እንደምንመለከተው ቁጥር 5 ላይ በጸሎት ይተጉ እንደነበረ የመጀመሪያው ሐዋርያ ተገሏል። እሱም ቅዱስ ያዕቆብ ነው። ቀጥሎ ያለውም ሐዋርያ ደግሞ ቅዱስ ጴጥሮስ ነው የታሰረው ማለት ነው። የሐዋርያት ዋናቸው የተባለውን ቅዱስ ጴጥሮስን በወህኒ ሲያስሩት ወይም ወደ ወህኒ ሲያወርዱት ሐዋርያት ያደረጉት ምንድን ነው? ለጸሎት እጃቸውን ዘረጉ ማለት ነው። እና የቤተክርስቲያን ችግር የሚፈታውን በጸሎት ነው። በትምህርት ብቻ ይፈታል ተብሎ አይታሰብም፣ አይታመንም። የቤተክርስቲያን ፈተና ማለት ነው። ሊፈታ ከሚችልባቸው ነገሮች አንዱ ጸሎት ነው። እንደ ነነዌ ሰዎችም ደግሞ እንዲሁ በጾም የሚፈታ ችግርም ደግሞ ይኖራል። ይህ የቤተክርስቲያን መሪዎች ራሳቸው አድርገው ሌላውም እንዲያደርግ ሲያዙ ሊደረግ የሚችል ነው። የቤተክርስቲያን መሪዎች ብቻ እንዳልጸለዩ የምናውቀው በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ በቤተክርስቲያንም ታላቅ ጸሎት ይደረግ ነበር ተብሎ ነው የተነገረው። ስለዚህ ታላቅ ጸሎት በቤተክርስቲያን ይደረግ ነበር ማለት መሪዎች ብቻ አይደሉም ቤተክርስቲያን የሚባሉት ምዕመናንን ጭምር የያዘ ስለሆነ ማለት ነው። እና በኋላም በር የከፈተችውን ሴት ስንመለከታት ከሐዋርያት መካከል አይደለችም መቼም። ያቺ ሴት ከደቀ መዛሙርት አንዷ ናት። አንዲት ሴት መጣ፣ ሮዲ የምትባል ሴት ናት። ዶርቃ አይደለችም። ዶርቃ ሌላ ቦታ ነው ያለችው። ሮዲ የምትባል ሴት ናት መጣ የከፈተችው ማለት ነው በሩን። ስለዚህ ሁሉም ደቀ መዛሙርት በዛ ነበሩ ማለት ይቻላል። የአባቶቻችንን ትምህርት በመስማት ምዕመናን ሁሉ የቤተክርስቲያን ፈተና ለማስወገድ ከትምህርት በተጨማሪ መጸለይ እንዲገባ ነው የሚያሳየው። ያ ጸሎት ምን ያህል ችግር እንደፈታ እዛው ላይ የምንረዳው በጣም ብዙ ታሪክ አለና እሱን ስንደርስበት ወይ ልናነሳው እንችላለን። አለበለዚያ ደግሞ እናንተው ራሳችሁ ልታነቡት የምትችሉ ነው የሚሆነው ማለት ነው። እንግዲህ እንዲህ ባለ ሁኔታ ወንጌል ከተጀመረ በኋላ የመጡት ክርስቲያኖች 3000 ናቸው ብያቸዋለሁ። እነዚህን 3000 ነፍሳት ለማስተዳደር አባቶቻችን ሐዋርያት ነቅተውና ተግተው ሲያገለግሉ ቆይተዋል። እስከ መቼ ድረስ ካላችሁ እነ ቅዱስ እስጢፋኖስ ተሹመው እስኪመጡ ድረስ በአገልግሎታቸው እስኪተኩላቸው ድረስ አባቶቻችን ሐዋርያት እነዚያን ምዕመናን ሲያገለግሉ ነው የቆዩት ማለት ነው። በቤተክርስቲያን ታሪክ የሚታወቀው 1 ዓመት አባቶቻችን ሐዋርያት ከኢየሩሳሌም ሳይወጡ እንዳስተማሩ ነው። ይህም ማለት ወነበሩ ዓመተ ፍጽምተ በኢየሩሳሌም እንዲሉ 1 ዓመት በኢየሩሳሌም በህብረት እንዲያስተምሩ ስለታዘዙ ነው። ጌታ ያዘዛቸው እንደዚያ ስለነበረ 1 ዓመት በኢየሩሳሌም ከተማ ቆይተው አስተምረዋል። ሃይማኖት በዛው እየጸና ምዕመናን እየሰፉ ሄደዋል። አሁን የሐዋርያት ሥራ ምዕራፍ 3 ላይ ደግሞ ስንሄድ 5000 ነፍሳት ያመኑበትን አጋጣሚ ደግሞ እንመለከታለን። ወደ 8000 የሚጠጋ ማህበር ነበረ ማለት ነው። ያ ማህበር የራሱ የሆነ ስርዓት ነበረው። አንድ ልብ አንድ መንፈስም ነበራቸው፣ አንድ ሐሳብ ነበራቸው ተብሎ ተደጋግሞ ተጽፎልናል በሐዋርያት ሥራ ላይ ስንመለከት። ከምዕራፍ 2 ጀምሮ እስከ ምዕራፍ 5 ድረስ ያለውን ስንመለከት በተለይ የዚህን ማህበር ታሪክ በደንብ በስፋት ጥንካሬው ምን ያህል በመንፈስ የጠነከረ ማህበር ተመስርቶ እንደነበረ እንረዳለን። ቤተክርስቲያን ከዛ በኋላ ስልጣኑ በሙሉ በሐዋርያት ስር ነው፣ በሐዋርያት እጅ ነው ያለው። ምዕመናን በወንጌል ካመኑ በኋላ ክርስቶስን አምላካችን አዳኛችን ብለው ከተቀበሉት ካመኑት በኋላ ያላቸውን በሙሉ ሽጠው ለሐዋርያት አምጥተው ያስረክቡ ነበር። ይሄ ሐዋርያት ሲመጡ በመጡበት መንገድ ነው ምዕመናንን ይቀበሏቸው የነበረው ማለት ነው። ምክንያቱም ሐዋርያት ሲመጡ በመጀመሪያ መርከባቸውን ጥለው ነው የመጡት ታውቃላችሁ። ስለዚህ ሀደጉ አባሆሙ ስለ ሐሳቡ አባታቸውን ከገንዘቡ ጋር ተውት ነው የሚላቸው ዮሐንስንና ቅዱስ ያዕቆብን፣ የዮሐንስ ወንድም ያዕቆብ ማለት ነው። እነዚህን አባታቸውን ከገንዘቡ ጋር ትተውት መጡ። የሚረዳበት ገንዘብ የሚረዳው ልጅ ካለ ትቶ መሄድ ይገባልና የምናኔ ስርዓት እንደዚያ ስለሆነ ነው ትተውት ሄዱ ነው የሚለው። ሐዋርያት እነሱ ራሳቸው በተጠሩበትና በመጡበት መንገድ ደቀ መዛሙርትንም እያስከተሉ ምዕመናንን እያስከተሉ እንደነበረ እንረዳለን። ምክንያቱም ሁሉም እየሸጡ እያመጡ በሐዋርያት እግር ስር ያኖሩ ነበር ማለት ምንድነው? በሐዋርያት ስልጣን በሐዋርያት ቁጥጥር ስር ይተዳደር ነበር ማለት ነው። ያዝ እንዲያውም አሁን የሐዋርያት ሥራ ምዕራፍ 5 ላይ ስንደርስ እናየዋለን። ከሸጡት ቆንጥረው ያስቀሩ ሰዎች በምን ያህል ቅጣት እንደተቀጡ ሁላችንም የምናውቀው ታሪክ አለ ማለት ነውና በዚያ ዘመን ምዕመናን እስከዚህ ድረስ የወሰኑ የቆረጡ ነበሩ። በዚያ ዘመን የነበሩ ምዕመናንም ገና ጀማሪዎች ስለነበሩ ቤተክርስቲያን በመላው ዓለም ተሰፋለች ብለው እንደዚህ አላሰቡም፣ አልጠበቁም። ምክንያቱም የእግዚአብሔርን ዓላማ
ገና አልተረዱም ነበርና ወጣንያንም እንደመሆናቸው እንዲያውም ደግሞ እግዚአብሔር ከቤተ አይሁድ ውጭ የሚወደው ፍጥረት አለ ብለው አያስቡም የነበሩ ሰዎችም አሉ። ምክንያቱም በብሉይ ኪዳን ዘመን እግዚአብሔር ርስቴ ብሎ የመረጣቸው ህዝቦች በእርግጥ የአብርሃም ልጆች ናቸው። በቃል ኪዳን የተቀበለው ህዝብ የአብርሃም ህዝብ ነው። የግዝረት ምልክትም የነበራቸውና የህግ እንደ መያዣ ተደርጎ የተሰጣቸው ማለት ነው። እግዚአብሔር ሲያነጋግራቸው የነበሩ ነቢያት፣ እግዚአብሔር ያነጋግራቸው ቅዱሳን በሙሉ የነበሩት እነሱ ጋር ነው የነበሩት ታላላቆቹ። ክርስቶስም የተወለደው ከሱ ነው። ያ ማለት መሲሁ ራሱ ይመጣል ተብሎ ይጠበቅ የነበረው በእነሱ ቤት ነበረ ማለት ነውና ይሄም ሊሆን ይችላል ወደ አሕዛብ የምትሰጥ አልመሰላቸውም ቤተክርስቲያን። ስለዚህ በሌላም ሀገር የመጡትና በምን ያሉት እዛው ነበሩ ማለት ነው። በ8,000 ማህበር ውስጥ ሆነው እዛው አብረው መኖር ጀምረው ነበረ። ከነሱ መካከል ማንም ድሃ እንዳይኖር ፈልገው ነው የሚለው። ግን ዋናው ትልቁ ሐሳብ ከነሱ መካከል ማንም ድሃ የለም፣ ማንም ሀብታምም የለም። ምክንያቱም ሀብት ሁሉ የቤተክርስቲያን ሆኗል እና ቤተክርስቲያን እንደወደደች ታስተዳድራቸው ትመራቸው ስለነበረ ከነሱ መካከል ድሃም ሀብታምም እንዳይኖር አድርገው ነበረ የመጀመሪያውን ማህበር ያቋቋሙት ማለት ነው። ይሄ ቤተክርስቲያንን ለጊዜው ጠቅማል፣ መስፋፋት መጽናት እንድትችል አድርጓታል ማለት ነው። በቤተ አይሁድ መካከልም ጎልታ እንድትታይ አድርጓታል። ምክንያቱም አይሁድ የማቴዎስ ወንጌል ምዕራፍ 28 ላይ እንደምንመለከተው ጌታን ከቀበሩት በኋላ ተነሳ የሚለውን ላለማመን በጣም ብዙ ወሬ ያስወርተዋል። ሰርቀው ወሰዱት ያሉ አሉ፣ ዮሴፍና ኒቆዲሞስ ወሰዱት ያሉ አሉ። ሶስቱ ደቀ መዛሙርት ሶስቱ ባለሟሎች ጴጥሮስ፣ ዮሐንስ፣ ያዕቆብ ማለት ነው። እነዚህ መጥተው በሌሊት ሰርቀው ወሰዱት ያሉ አሉ። በጠቅላላው መጽዋር ዳይሁ ሌሊተው ሰረቅ ወንዘነ ነው ምንህነ እኛ ተኝተን ሳለን ሰርቀው ወሰዱት ብለው ያወሩ ነበሩና በከተማ ይሄ ነበር የተወራው በአይሁድ ዘንድ ማለት ነው። ስለዚህ የመነሳቱ ነገር አጠራጣሪ ሆኖ ነበርና ከዛ በኋላ ያቆማል ብለው ነበር። ሁሉም ነገር አውቅቶለታል። ምክንያቱም የዮሐንስ ስብከት በዮሐንስ ሞት ያቆመች መስሏቸው ነበር። በክርስቶስ እንደቀጠለች አልገባቸውም ነበር። በክርስቶስ የቀጠለችው ደግሞ እንደገና በሐዋርያት እንደምትቀጥልም አልገባቸውም ነበረ ማለት ነው። ስለዚህም ክርስቶስን ሲገሉትና ሲቀብሩት ቤተክርስቲያንም አብራ የምትቀበርና እዛው ላይ ግብዓተ መሬቷ የሚፈጸም መስሏቸው ስለነበረ አይሁድ እንዲያምኑ፣ እንዲረዱ፣ እንዲገረሙ አድርጓቸዋል። ያ እና ከአይሁድ መካከልም አንዳንዶቹ አምነው ወደ ክርስቶስ ወንጌል እንዲመጡ እና የእግዚአብሔር መንግስት ተካፋዮች እንዲሆኑ ያበቃቸውም የዚያ ማህበር መጠንከርና ያ ማህበር በኢየሩሳሌም መስፋፋት መቻሉ ነበር ይላል። በዛው ዓመት ውስጥ የተደረገ ነው። በእርግጥ በዛው ዓመት ውስጥ በኢየሩሳሌም ብቻ አይደለም የሰሩት፣ በሰማርያና በሌሎችም በይሁዳ በሰማርያ ነው የሚለው። እንግዲህ የሐዋርያት ሥራ ምዕራፍ 1 ስንመለከት በይሁዳም በሰማርያም በሌሎችም ሀገሮች እንደውም አልፎ ሄዶ እስከ ኤዴሳ ድረስ የደረሰ ስራ ይሰሩ እንደነበረ ተጽፏል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በነበረበት ዘመን ራሱ ስለ ክርስቶስ የተለየ አመለካከት የነበረውና ዜናውን ሰምቶ ሰዎች ሊያድኑት የማይችሉ ይላል አውሳቢዮስ በጻፈው ታሪክ መጽሐፍ ላይ የተመዘገበ አንድ የኤዴሳ መኮንን ይለዋል። ስሙ አብጋሩስ ተብሎ የሚጠራው ማለት ነው። አብጋሩስ ተብሎ የሚጠራው ይህ መስፍን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መልእክት ልኮለት ነበር በደብዳቤ አድርጎ። የተወደድከው አዳኛችን ኢየሱስ ሆይ ብሎ ነው የላከለት እና ደብዳቤውንም ጽፎታል አውሳቢዮስ። ይህንን ቃል እንደ መጽሐፍ የሚያስደስተኝ ነገር የለም ብሎ ነው የጻፈው ማለት ነው። አብጋሩስ ዘ ሩለር ኦፍ ኤዴሳ ብሎ ነው የጻፈው። ይህ የኤዴሳ መስፍን ተብሎ የተጠራው አብጋሩስ በዛ ዘመን በጽኑ ደዌ ውስጥ ተይዞ ነበረ። ወደ ክርስቶስም የላከው መልእክት ምንድነው? ወደ እኔ ትመጣ ዘንድ እለምንሃለሁ ብሎ ነው የላከው። ከሁለቱ አንዱ ነህ ነው ያለው። እንደውም ሲገልጠው አንተ ወይ እግዚአብሔር ነህ አለበለዚያ ደግሞ የእግዚአብሔር ልጅ ነህ ብሎ ይጠራዋል ማለት ነው። በደብዳቤው ላይ አውሳቢዮስ እንዳስቀመጠው ይህንን ብሎ ወደ ሀገሩ እንዲመጣ አይሁድ እንዳልተቀበሉ አውቃለሁ፣ ሰምቻለሁ። ትንሽ ሀገር አለችኝ ነው የሚለው። ያሳዝናል ንግግሩ። ትንሽ ሀገር አለችኝ ግን ለሁለታችንም ትበቃለች እና እባክህ ወደዚህ ና ብሎ ለምኖት ነበር ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለላከው መልእክተኛ መልሶ መልእክት ሲልክለት መልእክቱን አክብሮ እንደተቀበለውና ከዛ በኋላም አሁን መከራውን ሁሉ ሊፈጽም ወይም የተላከበትን የመጣበትን ስራ ሊፈጽም የሚገባው እዚህ ቦታ እንደሆነ ነግሮት አሁን ሳይሆን በኋላ ደቀ መዛሙርቱ ሄደው እንደሚፈውሱት ቃል ገብቶለት ነበርና በዚያ መሰረት በዚያው ዓመት
ሐዋርያው ቶማስ ልኮት ታዲዮስ የሚባል ከ72 ደቀ መዛሙርት አንዱ ከሐዋርያት አንዱ ታዲዮስ ሳይሆን ከሰባ አርድእት አንዱ የሆነው ታዲዮስ የሚባል ደቀ መዝሙር ሂዶ እንደፈወሰው በታሪኩ ተመዝግበዋል ማለት ነው። ስለዚህ አባቶቻችን ሐዋርያት 1 ዓመት በኢየሩሳሌም ተቀመጡ እንበል እንጂ በአካባቢው ባሉ ሀገሮች ግን የወንጌል መስፋፋት ይታይ ነበረ ነው። በአካባቢው ባሉ ሀገሮች እስከ ሰማሪያ ድረስ የሰማሪያን በሐዋርያት ሥራ ምዕራፍ 8 ላይ ተጽፎ እናነበዋለን። ከዛም ደግሞ አልፎ በሶሪያ በኤዴሳ እንዲህ ሀገሮች በነገራችን ላይ አጎራባች ከተሞች አስቀድመውም የክርስቶስን ዜና ሰምተው ስለነበረ እንግዳ ነገር አይሆንባቸውም ማለት ነው። እነ ሶሪያ እነ ደማስቆ ስለ ክርስቶስ ማስቀድመው ሰምተው ነበረ። በኋላም ቅዱስ ጳውሎስ የተገኘባት ያቺ ደማስቆ አጭር ጊዜ እኮ ነው። በዛ ዘመን እንግዲህ ወንጌል በጣም ተስፋፍቶ ነበር ማለት ነው። ለዚህም ነው ቅዱስ ጳውሎስ በጣም ወንጌል ወደ ተስፋፋበትና ክርስቲያኖች ወደ በረቱበት ወደ በዙበት አካባቢ እነሱን ለማስቆም እንዲሄድ የታዘዘው። በጣም ብርቱ ተቃዋሚ እሱ ስለነበረ ዋናው ተቃዋሚ ወደዛ የተላከው ወንጌል ወደዛ አካባቢ በጣም እየሰፋ ስለነበረ ማለት ነው ወደዛ የተላከው። በእርግጥ ያ 8 ዓመት ቆይቶ የተደረገ ታሪክ ነው። ስለዚህ ባጭሩ ምንድነው የወንጌል ወደዛም አካባቢ እየሰፋ ነበረ። እንዲህ አይነት መሳፍንትም እየተፈወሱ ነበረ ነው። ይህም መስፍን ጌታ ቃል እንደገባለት ከኤፍራጥስ ማዶ ያለች አገር ናት ብሎ ነው የጻፈው ታሪክ ጸሐፊው። ሂደው አባቶቻችን ፈውሰውታል፣ አጥምቀውትም ልጅነት እንደሰጡት ይነገራል ማለት ነው። እንግዲህ የዚህ ማህበር በዚያ ዘመን ወንጌል በጣም እንዲስፋፋ በፍጥነት እንዲሰፋ ካደረጉት ነገሮች መካከል የሚጠቀሱትን 5 ነጥቦች ላንሳላችሁ። የመጀመሪያው አስቀድመው አባቶቻችን ሐዋርያት የዘረጉት ያስተዳደር እርከን ነው። ምቹ ሁኔታ ፈጥረው ነበረ ለስራ ማለት ነው። ሐዋርያት 70 አርድእት እና 36 ቅዱሳት አንስት ተብለው በየመደባቸው በየስራ ዘርፋቸው ሁሉም ለአገልግሎት የተዘጋጁ ስለነበሩ ነው። ያ አንዱ ወንጌል በፍጥነት እንዲሰራጭ እንዲሰፋ ካደረጓቸው ነገሮች መካከል የሚቆጠር ነው ማለት ነው። ሌላው እና ሁለተኛው አማኞች የነበራቸው ፍቅርን የተሞላ አኗኗር ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 46 ላይ በጣም በሚገርም ሁኔታ የተገለጠ የፍቅር አይነት ነው። እንግዲህ አንድ ሐሳብ አንድ ልብ እንደነበራቸውና ፍጹም በሆነ መዋደድ ይዋደዱ እንደነበረ ተጽፏል። በነገራችን ላይ ይሄ ፍጹም የሆነ መዋደድ እየበረታ ሲመጣ በሴትና በወንድ መካከል ድንበር እስኪያጠፋ ድረስ ያ ማለት ምንድነው? ሴቶችን ወንዶች ሲያዩዋቸው ሰዎች በመሆናቸው ወይም የክርስቶስ በመሆናቸው ይወዷቸዋል እንጂ ወንዶች ሴቶችን አይተው በሚመኙበት አይነት መንገድ የማያዩበት ደረጃ ላይ ይደርሳሉ ማለት ነው። ያ ሰውን ሁሉ በክርስቶስ መውደድ ስንጀምር ነው። ሰውን ሁሉ እንደ ወንጌል ቃል መውደድ ስንጀምር የሚመጣልን ነገር ነው የሚሆነው እና ወንዶችም ከሴቶች ጋር ሴቶችም ከወንዶች ጋር ቢኖሩ ክርስቶስን ከማገልገል አንጻር ብቻ ነው የሚኖሩት ማለት ነው። ይሄ በገድለ ተክለ ሃይማኖትም እንደተመለከተው ሴቶችም ወንዶችም አብረው ቢኖሩ አንድ ቤት ውስጥ ቢያድሩም እንኳን ምንም አይነት የስጋ ፈተና የሌለበት ዘመን ላይ ደርሰው እንደነበረ ይልቁንም ለአገልግሎት ፈጥነው በሚነሱበት ሰዓት ዝልብስ ዘዚያዬ ወዘልብስ ዘዚያዬ እየተባባሉ ይሄ ልብስ የኔ ነው ይሄ ልብስ የኔ ነው እየተባባሉ ወንዶችም ሴቶችም ይነጣጠቁ እንደነበረ ተጽፏል ማለት ነው። እስከዚህ ድረስ ሰይጣንን ድል ነስቶ በክርስቶስ ፍቅር ክርስቶሳዊ በሆነ መጓደድ እስክንዋደድ ድረስ መድረስ እንደሚቻል ማሳያ ነው ማለት ነው። ስለዚህ ይሄ ሁለተኛው ወንጌል በስፋት እንዲነገር ያደረገው አንዱ ይሄ ነው። እንደውም ሌሎች ታሪክ ጸሐፊዎችም እንደሚናገሩት በዚያ ዘመን የነበሩት ምዕመናን መዋደዳቸው አንዱ የወንጌል ፍሬ ነው። በእርግጥ ወበዝንቱ ያመረክሙ ሁሉ ከማርዳዬ አንትሙ ነው የሚለው ጌታ ደቀ መዛሙርቶች መሆናቸውን ሰው ሁሉ በዚህ ያውቃቸዋል ብሏቸው ነበረ። የዮሐንስ ወንጌል ምዕራፍ 13 ላይ ስንመለከትና የክርስቶስ ደቀ መዛሙርት መሆናቸውን በዚህ ስለታወቀ ያ ፍቅራቸው እየሳበ ብዙዎችን ወደ ወንጌል ሳያስቡት እንዲመጡ አድርጓቸዋል። ይሄ ሁለተኛው ነው። ሶስተኛው በሐዋርያት ፈቃድ የተመሰረተው የቤተሰብ አደረጃጀት ነው። ይሄ አሁንም በኋላ ላይ ደግሞ እንደገና ማህበሩ እየሰፋ ሲሄድ ሌላ አደረጃጀት ተፈጥሮ ነበረ። ይህም በሚገባ ማስተዳደር መምራት ከተቻለ ቤተክርስቲያንን የምዕመናንን ቁጥር መገደብ አይቻልም ማለት ነው። የሚገባ አስተዳደር ከሌለ ግን የምዕመናን ቁጥር ቢበዛም እንኳን ምንም ጥቅም ሳይሰጥ እና በሚገባ ለክርስቶስ ወንጌል ሳናዘጋጃቸው ልንቀር የምንችልበት አጋጣሚ ሰፊ እንደሆነ ነው የሚያሳየው። የሐዋርያት ሥራ ምዕራፍ 6 ቁጥር 1 ላይ ያለው ነው። አራተኛው በእስጢፋኖስ ሞት ምክንያት የተፈጠረው ታላቁ ስደት ነው። ይሄም እንደ በጎ ነገር ተቆጥሯል። ከዚያ በኋላ ወንጌል እየሰፋ ከኢየሩሳሌም ውጭም እንዲነገር ስላደረገው ማለት ነው። አምስተኛው እና የመጨረሻው ከተለያዩ ሀገራት የመጡ ሰዎችን
ማግኘት መቻል በኢየሩሳሌም አግኝቷቸው ስለነበር ነው። አባቶቻችን ሐዋርያት በኢየሩሳሌም ካገኟቸው ሰዎች መካከል የሚጠቀሱ አሉ፣ የተለያዩ ሀገራት ሰዎች። እነዚህ ደግሞ በየሀገራቸው እየሄዱ የተደረገውን ነገር ሁሉ ማውራት ጀምረው ነበረ። ይሄ በኋላ ሐዋርያት ገብተው በሚያስተምሩበት ሰዓት አዲስ ነገር አይሆንባቸውም በሰዎች ላይ ማለት ነው። ሰዎቹ አዲስ ነገር ስለማይሆንባቸው የክርስቶስን ወንጌል ለመቀበል ያለምንም ማመንታት መቀበል ይችላሉ ማለት ነው። ለምሳሌ ግሪክ በገባ ጊዜ ቅዱስ ጳውሎስ በ14ኛው ዓመት ነው የገባው ይላል። ከክርስቶስ እርገት በኋላ 14 ዓመት ዘግይታ ነው ግሪክ ያመነችው። ወደ ግሪክ ገብቶ ሲሰብክ የመጀመሪያው ጥሩ አጋጣሚ የነበረው በወቅቱ የነበረው ዲዮናስዮስ የሚባለው ፈላስፋ እንግዲህ በወቅቱ ያለችውን ያችን የጥበብ ስፍራ አሪዮስፋጎስን ይመሩ ከነበሩት ሊቃውንት መካከል አንዱ የሆነው ሰው ነው። እሱ የክርስቶስን ስቅለት አስቀድሞ በጥበብ አይቶት ስለነበረ ፀሐይ ስትጨልም ጨረቃም ደም ስትሆን አይቶ ሰዓቱን ለክቶ አስቀምጦ ይጠባበቅ ነበር እና ቅዱስ ጳውሎስ እየሰበከ ሲመጣ ያ መሆኑን ማረጋገጥ ብቻ ነው የሚጠበቅበትና እሱ ጠርቶ ወዳለበት ስፍራ ከጳውሎስ ጋር ተነጋግሮ ያየው ራእይ በአርስጣላብ ነው የሚሉት እነሱ የጥበብ መነጽር ነው። በዛ አይቶ ካረጋገጠው ነገር ጋር ቢገጣጠምለት ቢገናኝለት ምን ሆነ ማለት ነው? በክርስቶስ እንዳመነ እንረዳለን ማለት ነው። ወዲያውኑ ያለምንም መከራከርና መጠራጠር በክርስቶስ አምኖ ሌሎችንም ተከታዮቹን ይዞ ቅዱስ ጳውሎስ እንደውም በአሪዮስፋጎስ እንዲሰብክ እድሉን እንዳገኘ እንረዳለን ማለት ነው። እና ቀድመው ሄደው የሚያወሩ ሰዎች በጣም ጥሩ ነገር ይሰራሉ። እንደውም ቅዱስ ጳውሎስ ካገኛቸው ደቀ መዛሙርት መካከል የዮሐንስን ስብከት የሰሙና የዮሐንስን ጥምቀት የተጠመቁት በራሳቸው ለቅዱስ ጳውሎስ ብዙ ነገር ረድተውታል። የዮሐንስን ጥምቀት የተጠመቁ የዮሐንስን ስብከት የሰሙ ሰዎችንም አግኝቶ ስለነበረ ማለት ነው። እና እንግዲህ እንዲህ ባለ መንገድ ነው ወንጌል እየሰፋ የሄደው። እነዚህ 5 ነገሮች ደግሞ ለወንጌል መስፋፋት በዋናነት ሊጠቀሱ የሚችሉ በጎ ነገሮች ናቸው ማለት ነው። በዚያ ዘመን እንግዲህ ከቤተክርስቲያን በጎውን ነገር እንዲካየን ቤተክርስቲያን ገጠሟት ፈተናዎች ወይም ደግሞ የገጠሟት ችግሮች ብለን የምንጠራው ደግሞ በዘመነ ሐዋርያት የሮማ ነገስታት ቀድሞ በክርስቶስ ዘመን እንደተደረገው ሁሉ ያለማቋረጥ አሁንም በሐዋርያት ላይ ተቃውሟቸው መቀጠላቸው ነው። እነሱ ብቻ ሳይሆን አይሁድም ራሳቸው ክርስቶስን ይቃወሙት እንደነበረው አሁንም ተቃውሟቸውን ቀጥለዋል። አኮኑ በትምህርትክሙ መላእክሙ ዋለ ኢየሩሳሌም እያሉ የሐዋርያት ሥራ ምዕራፍ 3 እና ምዕራፍ 4ን ስትመለከቱት በሸንጎ መካከል ምን ያህል ክርክር ይደረግ እንደነበረ መረዳት ትችላላችሁ ማለት ነው። እና በዚያ ዘመን የነበረው ሸንጎ ዋናው ትልቁ ስራ በቀን ውስጥ ምን ሰራ ከተባለ ክርስቲያኖችን ማሳደድና በሐዋርያት ላይ ሲመክር የሚውለው ነው። እንግዲህ ያ ሸንጎ ማለት ክርስቶስን ያሰቀለ በጣም ትልቁ ሸንጎ ነው። በኢየሩሳሌም ላይ ትልቅ ስልጣን የነበረው ነው። በሊቀ ካህናቱ የሚመራ የነበረ ሸንጎ ነው። በእርግጥ ሮማውያን እጃቸውን አስገብተውበታል። ያኔ ፖለቲካው ሊቃነ ካህናትን የመሾም የመሻር ስልጣን ነበረው ይላል አውሳቢዎስ ታሪክ ጸሐፊው። ሊቃነ ካህናቱን ይሾም ይሽር ነበረ። ለምሳሌ ክርስቶስ ማስተማር ከጀመረበት ጊዜ ጀምሮ እስከ ተሰቀለበት ጊዜ ድረስ 4 ሊቃነ ካህናትን ሾሟል በየዓመቱ ማለት ነው። 4 ዓመት ናቸው እነዚያ 3 ዓመት ከ3 ወር አይደል ጌታ ያስተማረው። ስለዚህ 4ኛው ዓመት ባያልቅም ተጀምሯል እና በእነዚህ በ4ቱም ዓመት 4 ሊቃነ ካህናት ነበሩ የተሾሙት። መጨረሻ ላይ ያገኘናቸውን ነው እኛ በወንጌል ላይ ነገር ያጋጠመንን የሐናንና ቀያፋን ጉዳይ በታሪክ አስገባን እንጂ 4 ሊቃነ ካህናት በየዓመቱ ይሾምላቸው ነበር ይላል። ይሄን የሚያደርጉት የአገሪቱ መሪዎች ናቸው። በዛች ሀገር ላይ የተሾሙ የሮማ ነገስታት ያስቀመጧቸው መሳፍንት ናቸው እንጂ ሊቃነ ካህናቱ አልነበሩም። ሊሾም የፈለገም የክህነቱን ማዕረግ ሊሾም የፈለገም ሰው ሄዶ ደጅ የሚጠራው እዛው ፖለቲከኞችን ነበር ማለት ነው። እና በፖለቲከኞች ዳረጎት ሹመትን ተሹሞ ይመጣል፣ ሊቀ ካህኑ ይመራል ማለት ነው። እና ሊቀ ካህናቱ ይህን ሸንጎ ይመራ ነበረ። በዚያ ዘመንም የተሾሙ ሰዎች ከሮማውያን መሪዎች ጋር ተስማምተው የሚሰሩ ናቸው። ይልቁንም ደግሞ የሮማ ነገስታት በስልጣናቸው እንዲረዷቸው ነገሮችን የፖለቲካ መልክ የማስያዝ ልምድ ነበራቸው። ለምሳሌ በኢየሱስ ክርስቶስ ላይ ከተነሱ የፖለቲካ ነክ ክሶች መካከል ለቄሳር ግብር ይከለክላል፣ ህዝቡን ያሳምጻል። ኢያሃቡ ጸባሕተ ለቄሳር ነው ቢለ ይከለወሙ ለህዝብ፣ ህዝቡን ለቄሳር ግብር እንዳይገብሩ ይከለክላል የሚል አንድ ክስ ነበረ። በማቴዎስ ወንጌል ምዕራፍ 17 ላይ ተጽፎ እናነበዋለን። እሱ ብቻም አይደለም። እኛ
ከቄሳር በቀር ሌላ ገዥ የለንም፣ እሱ ግን የአይሁድ ንጉሥ ነኝ ይላል የሚለው ደግሞ አሁንም ሌላ ክስ ነው። የማቴዎስ ወንጌል ምዕራፍ 27 ላይ የምንመለከተው ማለት ነው። እነዚህ ሁለት ነገሮች የፖለቲከኞችን ጉልበት ለማግኘት የተደረጉ ናቸው። ምክንያቱም በዚያ ዘመን ምንም እንኳን የሊቃነ ካህናቱ በሀገራቸው ላይ እንዲፈርዱ እንዲተቹ ስልጣን የተሰጣቸው ቢሆንም እስከ ሞት ድረስ የሚያደርስ ቅጣት ከሆነ የሞት ፍርድ መፍረድ የሚቻለው ለማን ብቻ ነው? ለንጉሱ ብቻ ወይም ለቤተ መንግስት ሰዎች ብቻ ነበር የሚፈቀደው። ሌላውን እስር ቤትም አላቸው የራሳቸው። እንደምታውቁት የቀያፋ አሁን ኢየሩሳሌም ስንሄድ ከምንጎበኛቸው የቱሪስት መዳረሻዎች አንዱ አምላካችን መድኃኒታችን ኢየሱስ ክርስቶስ ታስሮ ያደረበት ስፍራ ነው እና እስር ቤት አላቸው የራሳቸው። ወታደሮችም አሏቸው። የሊቃነ ካህናቱ ወታደሮች በዮሐንስ ላይ በደንብ ነው እንደውም የተጠቀሱት፣ በዮሐንስ 18 ላይ ማለት ነው። እነዚህ ወታደሮች ዝም ብለው የተሰጡ አይደሉም። ቤተ ክህነቱ በራሱ በዚያ ዘመን ፈርጣማ ስለነበረ ነው እና ስልጣን ስለነበረው ነው። ኢየሩሳሌምን ለማስተዳደር ስልጣን ተሰጥቶት ስለነበረ ነው። ያው ኢየሩሳሌም በንጉስ እንዳትተዳደር ሌላ ቅኝ ገዢ አለባት። ከጽራውያን ጀምሮ የመጣው ይህ ቅኝ ግዛት ተወራ ንጉሷን አታ ስለነበረ በኋላ እንደውም ክህነቷንም ጭምር ነው ያጣችው። በጣም የሚያሳዝነው እሱ ነው እንጂ መንግስቷን ካጣች ቆይታለች። ከዘሩባቤል በኋላ ንጉስ የላትም። ግን ክህነቷንም ደግሞ በእነሱ እጅ መሆኑ ነው። ያው ክህነቱ ከነሱ ባይወጣም የሚሾሙላቸው ግን ሌሎች ስለነበሩ ሮማውያን ስለነበሩ ምንም የነሱ ነው ማለት አይቻልም። ምክንያቱም እነሱ የወደዱትን የመረጡትን የመሾም አቅሙም አልነበራቸውም። በህጉ መሰረት የመሾም አቅም አልነበራቸውም። እስከ 40 ዓመት ያገለገሉ ሊቃነ ካህናት እኮ አሉ እንደነ ኤሊ አይነቶቹ ማለት ነው። ግን ያ አይነት ስርዓት አሁን ላይ የለም። ሊቀ ካህናቱን እነሱ የመሾም የማኖር ስልጣን ስላልነበራቸው ማለት ነው። እንዲህ ባለ መንገድ አሳልፈው የሰጡትን ሹመት እዛው ጥገኛው ነው የነገስታቱን ጉልበት ለማግኘት ሲሉ አሁንም እየዋሹ ሐዋርያትን ይከሳሉ ማለት ነው። ሐዋርያትንም ከሚከሱባቸው ነገሮች አንዱ የሮማውያንን ጉልበት ማስገኘት በሚችልበት መንገድ ነበር። እንግዲህ የሐዋርያት ስራ በብዛት በክስ የተሞላ ነው። ቤተክርስቲያንን በመክሰስ ላይ የተነሱ ሰዎች በተለይ ከምዕራፍ 13 በኋላ ያለው ይሄ ቅዱስ ጳውሎስ ታሪክ የሚያመለክተን በብዙ መንገድ ይከሰሱ እንደነበረ ይወቀሱ እንደነበረ ነው አባቶቻችን ሐዋርያት ማለት ነው። ስለዚህ በዚያ ዘመን ከሚከሰሱበት ነገር መካከል ልክ እንደ ክርስቶስ እነሱ እንደዚህ በተለያየ መንገድ ለፖለቲከኞቹ ያሳጧቸውና ያያይዟቸው እንደነበረ እንረዳለን ማለት ነው። ሊቃነ ካህናቱ ደግሞ ህዝቡን ወሰዱብን በሚል እንግዲህ ብዙ ጊዜ ተሰብስበው መክረዋል። ብዙ ጊዜ ሊያደርጉት የሚገባቸው ነገር ምን እንደሆነ ሲያስቡበት ቆይተዋል። ግን ወንጌልን ደግሞ ማስቆም አልተቻላቸውም። ለምን? አባቶቻችን ሐዋርያት በዚያ ዘመን የወሰዱት እርምጃ ነው አንዱ ትልቁ ነገር። አንደኛው ቅድም እንዳልኳችሁ ቤታቸውን በፍቅር ማኖራቸው ማስተዳደራቸው አንዱ ነገር ነው። ሲመጡ ምዕመናን በእረፍት ይኖሩ ስለነበረ ነው። ሁለተኛው ደግሞ በቁርጠኝነት እስከ ሞት ድረስ በመድረስ ለማገልገል ይተጉ ስለነበረ ነው። ይሄ ሌላው ተጨማሪው በጎ ነገር ነው ማለት ነው። እንደውም ምንድን ነው ያሉት? ይሄ ይሰና እናድሎ ለእግዚአብሔር የምናድሎ ለሰብ ነው ያሉት። ከሰው ይልቅ ለእግዚአብሔር ልናደላ ለእግዚአብሔር ልንታዘዝ ይገባናል በሚል ጽኑ አቋም ቆመው ያስተምሩ ስለነበረ ነው። እንግዲህ በጣም በስፋት ወንጌልን ለማስፋትና ቤተክርስቲያንን ለመስራት የተቻላቸው ከዚህ የተነሳ ነው። ከዛ በተጨማሪ ግን እንግዲህ በዚህ በዘመነ ሐዋርያት አንዱ ከባድ ያደረገው እንግዲህ ቤተክርስቲያንን ጉዞ ከባድ ያደረገው ምንድነው? ቤተክርስቲያን ተጠግታ ትኖር የነበረው የራሷ የሆነ የጸሎት ስፍራ የላትም። ተጠግታ ትኖር የነበረው በቤተ አይሁድ ውስጥ ነው ወይም በምኩራብ ውስጥ ነው ማለት ነው። ሐዋርያት ራሳቸው ለጸሎት ይሄዱ የነበረው ወደ ምኩራብ ነው እና ምዕመናንም ለጸሎት ይሰበሰቡ የነበረበት ሌላ ስፍራ አልነበራቸውም። ስለ ሁለት ነገር ነው። አንደኛው በወቅቱ ብዙ ሕዝብ ይሰበሰብበት የነበረው ስፍራ ያ ስለነበረ ነው። ስለዚህ ብዙ ሕዝብ ለማግኘት ለማስተማር በሚመቻቸው ስፍራ መገኘት የሐዋርያት ልማዳቸው። በቤተ ጣዖት ተገኝቶ ያስተምሩ የለ እንኳን ይሄ ስም እግዚአብሔር የሚጠራበት ቤተ መቅደስ ይቅርና በቤተ ጣዖትም እኮ ተገኝቶ ያስተምሩ ነበረ። ስለዚህ በዚያ ስፍራ መገኘት በጣም ብዙ ሕዝብ አንድ ጊዜ ለማግኘት ስለሚረዳቸው ነው። ታምራት እንኳን ቢደረግ ያንን ታምራት አይተው የሚመለሱት ነፍሳት በጣም ብዙ ናቸው። ስለዚህም ወደዚያ ቦታ መሄድ ግድ ነበረባቸው። ሁለተኛው ምክንያት ግን በወቅቱ ያስተምሯቸውና ያሳምኗቸው የነበሩ ሰዎች ከቤተ አይሁድ የወጡ ናቸው። ስለዚህ በአንድ ጊዜ ከሚኖሩበት ከሚጸልዩበት የጸሎት ስፍራ አንስቶ ወስዶ ሌላ ቦታ ላይ ማቆም ይሄ ተቀባይነት አይኖረው።
ስለዚህ እነሱ እስኪያምኑ እስኪለምዱት ድረስ ወደዚያ መሄድ ነበረባቸውና አባቶቻችን ሐዋርያት ራሳቸው የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ እየገቡ ይጸልዩ የነበሩት ወደ አይሁድ ቤተ መቅደስ ነው። በኦሪት ዛኒጋባ ይላሉ ብፁዕ አቡነ ጎርጎርዮስ። በኦሪት ዛኒጋባ ውስጥ እየገቡ ይጸልዩ እንደነበረ ተጽፏል ማለት ነው። እንዲህ እያደረጉ እንግዲህ እስከምን ድረስ ቆዩ ማለት ነው? በዓል እያከበሩ አብረው ጸሎትም እየጸለዩ ምንም እያሉ አብረው ዓመቱን እንግዲህ በዛቸው በኢየሩሳሌም ከተማ ቆይተዋል ማለት ነው። በሐዋርያት ሲኖዶስ መጽሐፍ ላይ ተጽፎ እንደምናነበው ለራሷ ለኢየሩሳሌም ኤጲስቆጶስ መድበውላት መሪ ሹመውላት እስኪለያዩ ድረስ ወደ የሀገረ ስብከታቸው ዕጣ በዕጣ ተጣጥለው 1 ዓመት በህብረት ካስተማሩ በኋላ ዕጣ ተማጥተው ይህን ዓለም በዕጣ ተካፍለውት እስኪለያዩ ድረስ የቆዩት በዛው በኢየሩሳሌም ነው። በዛው በኢየሩሳሌም ሲቆዩ ዋናው መንፈስ ቅዱስን የተቀበሉበት ስፍራ ጽርሐ ጽዮን የሚባለው ቤት አለ። እዛ ላይ ይሰበሰባሉ። ቤተክርስቲያን ብለው የሚጠሩት እንግዲህ ያንን ነው በዚያ ዘመን። ከዚያ አልፎ ግን በኦሪት ቤተ መቅደስ ወይም በምኩራብ እየተገኙ በየርስታቸው ምኩራብ ስለነበራቸው አይሁድ ለመሰብሰብ ችግር አልነበረም እና በዚያ ስፍራ እየተገኙ ያስተምሩ ነበረ። በእርግጥ በዚያ ስፍራ ገብቶ ማስተማር ራሱ ክርስቶስም ያደረገው ነገር ነው። በሉቃስ ወንጌል ምዕራፍ 4 ላይ እንደምናነበው ራሱ ኢየሱስ ክርስቶስም በዚያ ስፍራ ገብቶ የነቢያትን መጽሐፍ ያነብላቸው እንደነበረ ተጽፎ ስለምናነብ ማለት ነው። ስለዚህ እዛ ቦታ ላይ ገብተው ያስተምሩ ነበረ። እዛ ቦታ ባደረጉት ታምራትም በጣም ብዙ ሰዎችን አግኝተዋል። ለምሳሌ 5000 ነፍሳትን የማረኩበት ታምራት የተደረገው በአይሁድ ቤተ መቅደስ ውስጥ ነው። እንዲህ ባለ መንገድ እንግዲህ ቤተክርስቲያንን እያገለገሉ ቆይተዋል ማለት ነው። እንግዲህ አሁን ከዚህ ቀጥሎ ደግሞ የምናነሳው ከቤተክርስቲያን በሮማ ነገስታት ትእዛዝ የመጣባትን ወይም የገጠማትን ፈተና ነው የምንመለከተው። አሁን ከቤተ አይሁድ እየወጣን ነው ማለት ነው። የቤተ አይሁድ ታሪክ ቤተ አይሁድ በቤተክርስቲያን ላይ ያደረሱባት ጫና ይህን ይመስላል። ማሳጣት፣ ማካሰስ ነው። በዚያ ዘመን ያው አይሁድ ሌላ ስልጣንም ስላልነበራቸው ይዘው መግደል አይቻላቸውም ስለነበረ። በእርግጥ የመጀመሪያው ሐዋርያ ቅዱስ ያዕቆብ የሞተው በኢየሩሳሌም ነው። የሐዋርያት ሥራ ምዕራፍ 12 ላይ እንደምናነበው። እንዲሁም በተጨማሪ ቅዱስ እስጢፋኖስንም ወግረው በድንጋይ የገደሉትም እነሱ ናቸው። ያው በእነሱ ስርዓት ሰቅሎ መግደል ልማድ አይደለም። ኢየሱስ ክርስቶስም በሮማውያን ሕግ የሰቀሉትም ከዚህ የተነሳ ነው። ያ ማለት ሰቅለው የገደሉት ማለት ነው። ቅዱስ እስጢፋኖስን ወግረው ገድለዋል። ይህንን በማድረጋቸው ቤተክርስቲያንን ጠቅመዋታል። ምክንያቱም ያ ሁሉ ታላቁ ስደት የተነሳው ያን ጊዜ ስለነበረ ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ የምናነበው በቤተክርስቲያንም ታላቅ ስደት ሆነ ነው የሚለው እና ያ ታላቅ ስደት የተነሳው በቤተክርስቲያን ላይ በእስጢፋኖስ ሞት ምክንያት ነው። የእስጢፋኖስን ሞት ምክንያት በማድረግ ደግሞ ምዕመናን በሁሉም ቦታ ተበትነዋል ማለት ነው እና ወንጌል እየሰፋ ሄደ። እዛው ላይ ቢኖሩ ኖሮ አንድ ላይ ሃይማኖት ይጸናል፣ ወንጌል ይጸናል እንጂ አይሰፋም ነበረ። እንዲሰፋ እግዚአብሔር ያንን አመጣው ማለት ነው። ከዛ በኋላ በየሀገሩ ተበታተኑ። እነ ቅዱስ ጴጥሮስ መልእክት የላኩላቸው ያን ጊዜ የተበተኑ ምዕመናን ናቸው ይላሉ። አሁን ቅዱስ ጴጥሮስ በጳኖጦስ፣ በገላትያ፣ በፍርግያ፣ በእስያ ለምትገኙ እያለ ነው የሚጽፈው አይደል? መልእክቱን ሲጽፍ ይህንን መልእክት የሚጽፍላቸው የነበሩ ምዕመናን በየሀገሩ የተበተኑ ናቸው። እነሱ ደግሞ በእስጢፋኖስ ሞት ምክንያት የተበተኑ ናቸው ማለት ነው። ስለዚህ አይሁድ በዛ ዘመን ለእስጢፋኖስ መሞትና ለዚያ ማህበር መበተን ምክንያት ናቸው። በአይሁድ ክፋት ምክንያት ነው ያ ማህበር የተፈታውም የተበተነውም። ከዛ በኋላ ምንም እንኳን ኢየሩሳሌም የሰማያዊ ንጉሥ የኢየሱስ ክርስቶስ ሀገሩ በመሆኗ ምክንያት ታላቁ መስዋዕት የተሰዋባት ኢየሱስ ክርስቶስ ማለት ነው፣ ታላቁ ፍቅር የተፈጸመባት፣ ይህም አንዱ ስለሌላው ተላልፎ መሞት ማለት ነው። ያቺ ታላቋ ከተማ ኢየሩሳሌም የሐዋርያት የክርስትና ማዕከል ሆና ትጠቀሳለች። ክርስትና የተወለደውም እንዲሁ ለቁም ነገር የበቃውም እዛ ላይ ነው። እኛም ክህነት የተቀበልነው እዚያ ላይ አይደል? ኢየሱስ ክርስቶስ ደብረ ዘይት ላይ እኮ ነው ካህናት አድርጎ የሾማቸው ደቀ መዛሙርቱ ማለት ነው። ስለዚህ ክርስቶስ መድኃኒታችን የተወለደባት እንዲሁም ደግሞ የተሰቀለባት ያች የተከበረች ሀገር ምድረ እስራኤል የክርስትና ማዕከል ናት። ማዕከልነቷ ምንም የሚቀር ነገር አይደለም። በኋላም ለዚህ ነው ለሲኖዶስ ሲሰበሰቡ እንኳን በዚያች ሀገር ላይ ይሰበሰቡ ነበረ። ለሲኖዶስ ሲሰበሰቡ የሲኖዶሱ መሪ ይሆን የነበረው የዚያች ሀገር ባላደራ፣ የዚያች ሀገር ተሿሚ ቅዱስ ያዕቆብ ነበረ። የሐዋርያት ሥራ ምዕራፍ 15 ላይ እንደምናነበው ማለት ነው። በሐዋርያት ሲኖዶስም ላይ ከሚጠቀሱ ደቀ መዛሙርት መካከል ከ12ቱ ውጭ የሚጠቀሰው ስማቸው የሚጠቀሰው የቅዱስ ጳውሎስ እና የቅዱስ ያዕቆብ ነው። ቅዱስ ያዕቆብ ከ12ቱ ውስጥ አይደለም ቁጥሩ፣ ከ72ቱ አርድእት ነው። ግን
ስሙ ይጠቀሳል። ለምን? የኢየሩሳሌም መንበር ባለቤት ስለሆነ ማለት ነው። ኢየሩሳሌም የሁሉም ማዕከል ናት። ስለዚህ የሲኖዶሱን መሪ የሚሆን እሱ ነው የነበረው። እንዲሁም በተጨማሪ ቤተክርስቲያን እንደ ታሪክ መነሻ እንደ ታሪክ ማዕከል የምትመለከታትም ያችን ኢየሩሳሌምን ነበር ማለት ነው። ግን አይሁድ ያንን ሁሉ በትነውታል። ከዛ በኋላ ቅዱስ ያዕቆብን እስኪገሉት ድረስ ማለት ነው። ቅዱስ ያዕቆብን የገደሉት እዛው ነው በሰማዕትነት ያረፈው ቅዱስ ያዕቆብ አይሁድ ናቸው ራሳቸው የገደሉት። እንግዲህ በአይሁድ እጅ የተገደሉ ሐዋርያት ብዙ ናቸው። እንግዲህ ከነዚያ መካከል በዋናነት የሚጠቀሱት ቅድም የጠቀስኩላችሁ ቅዱስ ያዕቆብ አለ፣ የዮሐንስ ወንድም ያዕቆብ ማለት ነው። እንዲሁም ቅዱስ እስጢፋኖስ አለ እና ቅዱስ ያዕቆብ ይሄ እሁሁ ለእግዚእነ የጌታ ወንድም ተብሎ የሚጠራውና በመጽሐፍ ቅዱስ ውስጥ ያለችውን የያዕቆብ መልእክትን የጻፈው ደቀ መዝሙር ማለት ነው። እነሱ በዋናነት የሚጠቀሱ ናቸው ማለት ነው። ከዛ በኋላ ሌሎቹን ግን ኢየሩሳሌምን ለቀው እንዲወጡ አደረጓቸውና ወንጌል በሁሉም ቦታ እንዲሰበክ ምክንያት ሆነዋል ማለት ነው። በዚህ መንገድ እንመለከታለን። ቀጥሎ ደግሞ ቤተክርስቲያን በሮማ ነገስታት ትእዛዝ የደረሰባትን ፈተና ነው የምንመለከተው። በመጀመሪያ የኔሮን ቄሳርን ዘመነ መንግስት ነው የምናገኘው። እሱን በቀጣይ ክፍል የምናየው ይሆናል። ለዛሬ ስለነበረን ጊዜ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስላዳመጣችሁኝ አመሰግናለሁ። ቻናሉ አዲስ እንደመሆኑ መጠን የተመለከታችሁት ሰዎች ሰብስክራይብ ብታደርጉ መልካም ነው። እንዲሁም ሸር አድርጋችሁ ለሌሎችም ብታደርሱላቸው ታሪኩን አብረን ብናጠና የቤተክርስቲያንን ታሪክ ማወቅ ቤተክርስቲያንን ለማወቅ ስለሚረዳ ለሁላችንም መልካም ነው ብዬ ማሳሰብ ፈልጋለሁ። ጉባኤ ቤታችንንም ስለምትረዱ ስለምትደግፉ እንዲሁም ትምህርቱን ለሌሎቹ ስለምታዳርሱልን አስቀድሜ ላመሰግናችሁ ፈልጋለሁ። እግዚአብሔር ይስጥልኝ።